ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ብፁዕ አቡነ ፋኑኤል 120 ሚሊዮን ብር የሚያወጣ ቤታቸውን ለመቄዶንያ መስጠታቸው ብዙዎች ዘንድ መነጋገሪያ ሆኗል። ብፁዕ አቡነ ፋኑኤል የዋሽንግተን ዲሲ አገረ ስብከት ሊቀ ጳጳስ ቃሊቲ አካባቢ የሚገኘውን G+2 የግል ቤታቸውን ሙሉ ለሙሉ ለመቄዶንያ በጎ አድራጎት ድርጅት መስጠታቸው ተነግሯል። የመቄዶንያ መስራችና ስራ አስኪያጅ ቢንያም በለጠ እንደገለጹት ይህ በሊቀ ጳጳሱ የተሰጠን ቤት በብር ግምት 120 ሚሊዮን ብር እንደሚሆን እና ከዚህ በፊትም በተደጋጋሚ ሲደግፉ እንደነበርም ገልጸዋል። ይሁን እንጂ ይህንን ያህል ዋጋ የሚያወጣ ቤት አንድ ሃይማኖት አባት እንዴት ሊኖረው ቻለ? አንድ ራሱን ለፈጣሪ የሰጠ መነኩሴ በዚህ አይነት የቅንጦት ቤትስ መኖር አለበት ወይ? ሌሎች ጳጳሳትስ የሚኖሩት እንደዚህ ውድ በሆነ እና ቅንጦት በሞላበት ቤት ነው ወይ? የሚሉና ሌሎች ተያያዥ ጉዳዮችን በብዙዎች ዘንድ መነጋገሪያ ሆኗል። የ120 ሚሊዮን ብር ቤት ባለቤት አቡን ናቸውን? እግዚኦ ይላል ጋሻ ሚዲና። አቡኑ 120 ሚሊዮን ብር የሚያወጣ ቤታቸውን ለመቄዶንያ ሰጡ ነው የተባለው። መስጠታቸው ጥሩ ነው። ጥያቄው አንድ ለሥጋዊ ሕይወት የሞቼ ለመንፈሳዊ ነፍሴ መንኩሽ ያለው ያለ የሃይማኖት አባት በዚች ምድር ቆይታው 120 ሚሊዮን ብር የሚያወጣ ቅንጦት ቤት ለምን ሊሰራለት ነው የገዛው ወይስ የገነባው? አቡነ ፋኑኤል የግል ቤታቸውን ለመቄዶንያ ሰጡ ከተባለና ይህ ቤት የአቡኑ የግል ቤት ከሆነ ይህን የሚያክል ግዙፍ ቅንጦት ቤት እንዴት ባለቤት ሊሆኑ ቻሉ? የአንድ ጳጳስ ደሞዝስ ስንት ነው? ጳጳስ ማለት የመነኮሰ መነኩሴ፣ ያላገባ፣ የማያገባ፣ ያልወለደ፣ የማይወልድ ምድራዊ ሕይወት በቃኝ ብሎ የመነነ ለፈጣሪ ያደረ መነኩሴ መሆኑን ስንቶቻችሁ ታውቃላችሁ? ታዲያ አንድ ሚስት፣ ድስት፣ ትዳር፣ ልጅና ቤተሰብ ለምን አያስፈልጉኝም ብሎ መነኩሴ መንኩሶ የጳጳስ የሆነ ሰው ለየትኛው ምድራዊ ሕይወቱ ነው 120 ሚሊዮን ብር የሚያወጣ ቤት ባለቤት ሊሆን የቻለው? በቅድስት ቤተክርስቲያናችን ውስጥ የተፈጠረው አዲስ መንፈሳዊ ንቅዘት የሃይማኖት አባቶች ማቴሪያሊስቲክ እንዲሆኑ አድርጓቸዋል ማለት ይቻላል። ዛስዋይ በቅድስት ቤተክርስቲያን ላይ የመከራ ዶፍ ሲዘንብ እነዚህ ጳጳሳትን ግን ድምፅ ፈጽሞ መስማት ያልቻል ነው። በነገራችን ላይ አቡነ ፋኑኤል ማለት የምግብ አይነት አሰራርን በቤታቸው እየሰሩ በቴሌቪዥን ፕሮግራም ላይ እንዲተላለፍ ያደረጉ ሰው ናቸው። ዩናይትድ ኪንግደም በኢትዮጵያ ዳግም የሚጀመር ግጭት ለቀጠናው ጭምር አውዳሚ እንደሚሆን አስጠነቀቀች። አዲስ አበባ የሚገኘው የብሪታንያ ኤምባሲ በድጋሚ የሚጀመር ግጭት ለትግራይ ክልል፣ ለኢትዮጵያና ለቀጠናው አውዳሚ ይሆናል ሲል አስጠነቀቀ። የአውሮፓ ሕብረት በበኩሉ ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተለ መሆኑን ገልጾ ፕሪቶሪያው ስምምነት አደጋ ላይ የሚጥሉ እርምጃዎች እንዳይወሰዱ አሳስቧል። አዲስ አበባ የሚገኘው የብሪታንያ ኤምባሲ ትግራይ ክልል ውስጥ ያለውን ሁኔታ በተመለከተ ማሳሰቢያ የሰጠው አርብ ሚያዝያ 23 2018 ዓ.ም ባወጣው አጭር መግለጫ ነበር። ዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት እየተከታተለች መሆኑን የጠቀሰው መግለጫው ከፕሪቶሪያው ስምምነት መንፈስ ወይም ማዕቀፍ ውጭ የሆኑ እርምጃዎችን አናበረታታም ብሏል። የአውሮፓ ሕብረት በበኩሉ ሐሙስ ሚያዝያ 22 2018 ዓ.ም ባወጣው አጭር መግለጫ በክልሉ ያሉ ውጥረት በአስቸኳይ እንዲረግብ ጠይቋል። ሕብረቱ ትግራይ ክልላዊ መንግስት ውስጥ እየታዩ ያሉ ሁኔታዎችን በከፍተኛ ስጋት እየተከታተለ መሆኑን ገልጿል። አውሮፓ ሕብረትና ዩናይትድ ኪንግደም መግለጫዎችን ያወጡት ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት ክልሉ በተናጠል ባካሄደው ምርጫ የተመሰረተ ምክር ቤት ወደ ስራ እንዲመለስ መወሰኑ ግጭት ይፈጥራል የሚል ስጋት በድጋሚ እንዲያገረሽ ካደረገ በኋላ ነው። ህወሓት ፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የስልጣን ቆይታ ለብቻው ባስተላለፈው ውሳኔ በማራዘም የፕሪቶሪያ ስምምነትን አፍርሷል በማለት ይከሳል። የሌተናንት ጄኔራል ታደሰ የቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን በወቅቱ የገለጸው የፌዴራል መንግስት እስካሁን ድረስ ስለ ህወሓት ውሳኔ በይፋ አስተያየት አልሰጠም። የብሪታንያ ኤምባሲ በሰጠው መግለጫ ውጥረት እንዲረግብና ዘላቂ ግጭት ማቆም ስምምነት ትግበራን በተመለከተ በአስቸኳይ ወደ ንግግር እንዲመለሱ ጥሪ እናቀርባለን ብሏል። ኤምባሲው የግጭት እንደ አዲስ መጀመር ለትግራይ፣ ኢትዮጵያና ሰፊው ቀጠና አውዳሚ ይሆናል ሲልም አስጠንቅቋል። ትናንት መግለጫ ያወጣው የአውሮፓ ሕብረት በበኩሉ ውጥረት እንዲረግብ እና በፕሪቶሪያ የተፈጸመውን የዘላቂ ተኩስ አቁም ስምምነት አደጋ ላይ የሚጥሉ ማናቸውም እርምጃዎች እንዲወገዱ ጥሪያችንን እናቀርባለን ብሏል።
ሌላ አስከፊ ግጭትን ማስወገድና በሁሉም ወገኖች መካከል ያሉ ልዩነቶችን በፖለቲካዊ ንግግር መፍታት አስፈላጊ ነው ሲልም ወደ ውይይት እንዲመለሱ ጥሪ አቅርቧል። የአውሮፓ ህብረት የተፈጠረው ውጥረት እንዲረግብ የሚጠይቅ መግለጫ ያወጣው በትግራይ ጦርነት ምክንያት አቋርጦ የነበረውን ለኢትዮጵያ የሚሰጥ የቀጥታ በጀት ድጋፍ በድጋሚ ማስጀመሩን ባስታወቀ በቀናት ልዩነት ነው። የህብረቱ ባለፈው ሳምንት ሰኞ ሚያዝያ 12 2018 ዓ.ም ባወጣው መግለጫ ለኢትዮጵያ መንግስት 140 ሚሊዮን ዩሮ በመስጠት ከ5 ዓመት ለሚበልጥ ጊዜ ተቋርጦ የቆየው ቀጥታ በጀት ድጋፉን በድጋሚ መጀመሩን አስታውቋል። የህብረቱ የዓለም አቀፍ አጋርነት ኮሚሽን የሆኑት ጆሴፍ ሲኬላ የበጀት ድጋፉ በድጋሚ መጀመር በኢትዮጵያ የሪፎርም አጀንዳ ያለንን መተማመንና ለዚህ አጋርነት ያለንን የረጅም ጊዜ ቁርጠኝነት የሚያሳይ ነው ብለዋል። ይህ የአውሮፓ ህብረት እርምጃ ግን ከዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ተቃውሞ ገጥሞታል። ሂውማን ራይትስ ዎች የኢትዮጵያ መንግስት በትግራይ ጦርነት የተፈጸመ ወንጀል ተጠያቂነትን ለማስፈን ትርጉም ያለው እርምጃ ለመወሰዱን እንዲሁም በህወሓትና በፌዴራል መንግስት መካከል የግጭት ስጋት በድጋሚ ማንዣበቡን ጠቅሷል። እነዚህና ሌሎች የመብት ጥሰቶችን የተጠቀሰው ተቋሙ የበጀት ድጋፉን በድጋሚ መጀመሩ ህብረቱ ከዚህ ቀደም ያቀረባቸውን የፍትህና የሰብአዊ መብቶች መከበር ጥሪዎችን የሚክድ ነው ብሏል። ናይጄሪያ በዜጎቿ ላይ የተፈጸሙ ጥቃቶችን በተመለከተ ለማነጋገር የደቡብ አፍሪካን አምባሳደር ጠራች። ናይጄሪያ በደቡብ አፍሪካ በቅርቡ በውጭ ዜጎች ላይ በተፈጸሙ ጥቃት ዙሪያ ለማነጋገር የአገሪቱን ተጠባባቂ ከፍተኛ ኮሚሽነር ጠራች። ናይጄሪያ ሰኞ ዕለት በደቡብ አፍሪካ በተከሰቱ ጉዳዮች ላይ ያላትን ጥልቅ ስጋት በይፋ ታቀርባለች ተባለ። ጉዳዩ በአገሮች መካከል ያለውን ግንኙነት ሊጎዳ እንደሚችል እንደምትገልጽም ይጠበቃል። ስብሰባው በቅርቡ ጸረ ስደተኛ ቡድኖች ባደረጓቸው ሰልፎችና በናይጄሪያ ዜጎች ላይ በደረሰ በደልና በንግዶቻቸው ላይ በተሰነዘሩ ጥቃቶች ላይ ያተኩራል ተብሏል። በቅርብ ሳምንታት ውስጥ ቢያንስ 2 ናይጄሪያውያንና 5 ኢትዮጵያውያን መገደላቸውን መገናኛ ብዙሃን ዘግቧል። በተመሳሳይ ጊዜ በሌሎች የአፍሪካ ሀገሮች ዜጎች ላይ ጥቃቶች ተሰንዝረዋል። በአገሪቱ ውስጥ ካሉ ሌሎች አካባቢዎች የሚነሱ ሰዎች ለሥራ ፍለጋ ከረጅም ጊዜ ጀምሮ ወደ ደቡብ አፍሪካ ያቀናሉ። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎዛ ጥቃቶቹን አውግዘው የውጭ ዜጎች የአገሪቱን ሕጎች እንዲያከብሩ ማስጠንቅቀዋል። በ1994 ዓ ም የአገሪቱን የመጀመሪያውን የዲሞክራሲያዊ ምርጫ በማስመልከት ባቀረቡት የነጻነት ቀን ንግግራቸውን ደቡብ አፍሪካውያንን የአፓርታይድ ስርዓትን በሚቃወሙበት ወቅት ሌሎች የአፍሪካ ሀገራት የሰጡትን ድጋፍ አስታውሰዋል። አንዳንድ የደቡብ አፍሪካውያን ግን የውጭ ዜጎች በሕገወጥ መንገድ መግባታቸውን ከአካባቢው ነዋሪዎች ስራ እየወሰዱና ከወንጀል ጋር ግንኙነት እንዳላቸው በተለይም ከአደንዛዥ ዕፅ ዝውውር ጋር ግንኙነት አላቸው ሲሉ ይከሳሉ።